አደይ ልክ ናት። አንቺ ልቀቂኝ። አንተ እኮ ነው እንደዚህ ያጠገብካት። አንቺ ከኔ ጋር ቆመሽ ለመፎካከር ብዙ ይቀርሻል። አንዴ ዴቭን፣ አንዴ ባርኮትን፣ አንዴ ደግሞ ናውን የምታተራምሽ ተራ የቤት ሰራተኛ ነሽ። ትሰሚኛለሽ? አደይን እንደዚህ እንዳትናገሪያት ገባሽ? አደይን ለመናገር ንጹህ አንደበት መኖር አለበት። ትሰሚኛለሽ? በዚህ ልቦናሽ ሁለተኛ አደይ እንዳትናገሪያት። አደይ ነኝ እንጂ ወይኔ ቤዛ ለምን አላማ እንደመጣሽ ሳላውቅም አንቀፍ ያስደኛል። ቤዛ ምን ፈልገሽ ነው የመጣሽው? አንቺ እዚህ ደግሞ ምን ትሰሪያለሽ? እኔ አልጋሽን እያነጠፍኩልሽ ነበር። እንዴ ከመቼ ወዲህ ነው ደግሞ አንቺ አልጋ የምታነጥፊው? አሁን ከክፍሌ ልቅ በይልኝ። እሺ ኤላ ተመልሶ ነው እንደ መጣሽው? አዎ መጥቶልሻል። እሺ ዴቭ ግን በእናትህ ለምንድን ነው አልጋ እንድንሄድ ማትፈቅድልን? ምክንያቱም አደገኛ ሰው ስለሆነ እሱ ጋር ደግሞ ሄደን ጥሩ መጮት በጣም ይከብዳል። እሺ እንዴ ሊዱማ ባለውለታሽ አይደለ? ሄደሽ መጠየቅ ይኖርብሻል። እንዴ ለልዬ ጠጥተሽ ነው? ነይ ቁጭ ቡና ጠጪ። አይ አደይ አልቀመጥም። ምን እሰራለሁ ብለሽ ነው? ኧረ ቡና ጠጥተሽ ትሄጃለሽ? አይ አልጠጣም። ቆይ ኤላ አሁን ወደ ቤት ስለመጣ ወደዛ መሄድ ይኖርብኛል። እሺ ቆይ ልሸኝሽ። ሁለት እግር እያላት አንቺ ምን ቤት ነሽ ሄደሽ የምትሸኛት? አደይ አርፈሽ ቁጭ በይ፣ ንቅንቅ እንዳትዪ። አንቺ ሂጂ ውጭ። አደይ በቃ ችግር የለውም። በሉ እንግዲህ ቻው። በቃ እደውልሻለሁ። እሺ እኔ የምልሽ ፍቅር ለሊላይና አደይ ላይ ሲሆን ለምንድን ነው የምትንጨረጨሪው? ቆይ ከእነሱ ጋር ያልጨረሽ ጉዳይ አለሽ እንዴ? እነዚህ ምን ይጠቅሙኛል? አታያቸው? የሞኝነታቸው ሞኝነት መሰለኝ የጠየኩሽ። አደይን ፈልጌ ነው የመጣሁት። ይኸውልሽ እዚህ ቤት ውስጥ አታስፈልጊም። አቤት አቤት። አዎ ሰምተሻል። ስራሽን ጨርሽና ውጪ። ለዚህ ቤት አታስፈልጊም። እሺ ግን ፍቅር ትንሽ ቆያለሁ። ቆይ በሰው ቤት ድርቃለ እንዴ? ጤነኛ አይደለሽም? ያምሻል። የሚያምሽማ አንቺ ነሽ። እኔ በስርዓት እየሰራው አንቺ መተሽ እኔ ለማስወጣት እየሞከርሽ ያለሽው። አሁን ዘርበልኝ። ስራዬ ልስራ ነው እወጣልሻለሁ። ጥሩ ስራ ነው። የራሷ አሮባት የሰው ታማስላለች ማለት አንቺ ነው። እዛ ኤላን ለቤዛ ትተሽላት እዚህ ያደይን ታበስያለሽ አይደል? ፍቅር ውጪ። ዴቭ ወይ አደይ የሆነ ነገር ላማክረ ነበር። ይቻላል። ነይ ቁጭ። የናኦል እናትና አብሮ አደገ ሞቶ ሀዘን ላይ እንደሆነ ታውቃለህ? አዎ። እና እኔና ለሊት አማክረን የሆነ ውሳኔ ላይ ደረሰ። ምን ወሰናችሁ? ናኦል ቤት ውስጥ ብቻውን ነው የሚሆነው። በሀዘን ደግሞ በጣም ተጎድቷል እና እኛ ሄደን ከጎኑ ልንሆን ይገባል። ብንጠይቀው ደስ ይለኛል። የምርሽ ነው አደይ? እኔ ግን ናኦል የሚባል ልጅ ምንም አይመቸኝም። አንቺና ሊዱ ከዛ ልጅ ጋር ባትገናኙ ደስ ይለኛል። ምን እያልክ ነው? እኛ አንተን እንጠይቀህ ብለን ነው እንጂ ከወሰንን ቆይተናል። እና ወሰናችሁ ከመጣችሁ ታዲያ ዴቭ ምን ይላል ማለት ነው? ይኸውልሽ አደይ እኔ ልጁን ብዙም አልወደድኩትም። በቃ ባትገናኙ ደስ ይለኛል። እሱ ያንተ አመለካከት ነው። አሁን ትሄዳለህ ወይስ እኛ እንሂድ? እሺ ሊዱን አናግረሻታል? አዎ እሷ ተስማምታለች። የቀራችሁት ደግሞ አንተና ባርኮት ናችሁ። እሺ በቃ አንቺን ደስ የሚልሽ ከሆነ እሄዳለሁ። አመሰግናለሁ ዴቭ። ኬኳ ደሞ እዚህ ምን ሰራለሽ? ነው ምን ነው ደነገጥሽ? ማን? እኔ ደነገጥኩ እንዴ? ደሞ ስራሽን የረሳሁልሽ እንዳይመስልሽ። አንቺ ልጅ ምንም አታውቂም ማለት ነው? አውቃለሁ እንጂ
ደግሞ እኮ ኤላ ሁሌ እንዳሞጋገሰኝ ነው እንዴ? እሱ ደግሞ ምን ብሎ ነው የሚያሞግስሽ? ስዘፍንለት ደስ ይለዋል። ለምንድን ነው ለሱ የሚዘፍንለት? ደግሞ ሁሌ ነው ኤላ ኤላ የምትይው? ቆይ እሱ ምንሽ ነው? ኤላ ምንሽ ነው? አይሰማም? ኤላ ምን ነው እንዴ? እኔን ደግመሽ ትጠይቂኛለሽ እንዴ? በቃ ኤላ የባርኮት ጓደኛ ነው። እሱንማ ሰማሁ። ቆይ ላንቺ ምንሽ ነው? ለኔ? አዎ ላንቺ ምንም አይደለም፣ ጓደኛዬ ነው። በቃ እዛ ቤት ካሉ ሰዎች በሙሉ ከሱ ጋር ሲሆን ደስ ይለኛል። እሱ ምርጫዬ ነው። ወደሽዋል ማለት? አፍቅረሽዋል ማለት ነው? አይ አላፈቅረውም፣ ግን ይመቸኛል። በቃ ልክ እንደኔ ማለት ነው ኬኳ። ኧረ አንተና እሱ በጭራሽ አትገናኙም። ኤላ ውጪልኝ ይለኛል፣ ይጨቃጨቃል። በዛ ላይ በጣም ኩራተኛ ነው። ሴት መንከባከብ አይችልም። አንተ ግን መንከባከብ ትችላለህ። ያቺ ማን ነው የምትሏት? ለምለም ነው? ማን ነው እሷ? የሱ ፍቅረኛ ነች አይደል? ኧረ እሷ ሚስቱ አይደለችም፣ የፍቅር ሰራተኛ ነች። ግን እንደዛ ሲሉ የሰማኝ መስሎኝ ነበር። አይ ተጣልተዋል። እሱ እሷን አይፈልጋትም። እና ምን አናደደሽ? ውይ ናውል፣ በጥያቄ ያጨናነከኝ እኮ። በእናትህ ፈታ ልበልበት። ልትፈንልክ? ዘፈን የምሰማበት ብርታቱ ያለኝ ይመስልሻል? ሄዱ ዘፈን ለመስማት ደግሞ የምን ብርታት ነው የሚያስፈልገው? ናውል፣ አብሬሽ ቁጭ ብዬ ሳዝግ ሀዘን ላይ መሆን የራሳሽ አይደል? ሄዱ ከአንቺ ጋር ነበር ቀኑ ሙሉ መዋል። እናንተ ሀዘን ላይ ስለሆንክ እኮ ፈታ ላድርግ ብዬ ነው የምዘፍንልህ። ሰው ሀዘን ላይ የሆነው ዘፈን ከመቼ ወዲህ ነው የሚያዝናናው? እንዲሁም ያስለቅሰዋል እንጂ። ኧረ ናውል፣ እንዴ ዘፈን ደግሞ ያስለቅሳል እንዴ? ስልክሽ እኮ የጠራ ነው ሊዱ። ለምንድን ነው ሳይለንት ያደረግሽው? ወይኔ ጉዴ፣ ዴቭ ደወለ። ቆይ ስንት ሰዓት ነው? መሽቷል እንዴ? ወይኔ ጉዴ ፈላ ዛሬ። ቆይ በቃ ትሄጂ ነው? አዎ ኤላ ጋር ሄዶ እዛ እንደሌለው አወቀ ማለት አለቀልኝ። በቃ ዛሬ ገደለኝ። እሺ ቢያንስ ስልኩን አይሹ። አይ ተው በቃ። እየተጨነቀ ከሆነ ደግሞ ይብስበታል። ልሸኝሽ፣ ጠብቂ። አደይ ለልዬ እንዴት ነሽ? ምን ነው ጠፋሽብኝ? በጣም ይቅርታ አደይ። ፍቅር እኮ እንደዛ ከተናገረችን በኋላ እዚህ ቤት መምጣት ስለነበረኝ ነው የቀረሁት። አሁን ራሱ የመጣሁት ያቺ ቤዛ ቤት ስትመጣ ከሷ ጋር ከመቀመጥ ብዬ ነው። ውይ ደግ አደረግሽ፣ እንኳን መጣሽ። ዴቪን አወራሹ? ሊዱ እናንተ ጋር ናት እንዴ? ኧረ አልመጣችም አደይ። እየመርሽን ነው? በቃ ናኦል ጋር ሄዳ ነው የሚሆነው። ደግሞ ፊቷን ወደ ናኦል አዞረች። እሰይ ግልግል። ከዚህ በኋላ ከኤላ ላይ አኗን ከነሳችልኝማ ለእኔ ግልግል ነው። በዚህ ግቢ በዚህ ውጪ አትምጪ ምናምን ከማለት ተገላግያለሁ። ይሄን ያለ አማራሻለች? ውይ ማማረርም እኮ ልክ አለው አይደል? ናኦል ምን እንዳስነካት አላውቅም፣ አዝናለታለች። ሁሉም ነገር የሚጀምረው ያሳዝነኛል በሚል ምክንያት ነው። ለማንኛውም ያዝልቅላት። ኧረ ተይ ልልዬ፣ በሱስ እርግጠኛ መሆን አንችልም። እኔም ልክ እንደ ሊዱ ናኦል በጣም እያሳዘነኝ ነው። ምን እንደሆነ አላውቅም፣ ግን የሚያሳዝን ልጅ ነው። ያን ሁሉ ያደረገኝን የበደለኝን ነገር ረስቸው አሁን ስለሱ ማሰብ ጀምሬያለሁ። ይህንን ነው መፍራት? ለልዬ ሌላ ነገር እንዳታስቢ፣ በቃ ከሰውኛ የመጣ ሀዘኔታ ነው። ደግሞ በዚህ ዘመን ማንም ሰው ሲያዝን ድንኳን ጥሎ የሚያጽናናበት ዘመን፣ እሱ ግን ማንም የሚያጽናናው የለም። በቃ አንጀቴን ይበላኛል። ይሄን ያህል ካሳሰበሽማ ለምን ቤቱ ሄደን አንጠይቀውም? አይደል? ጊዜ አጥቼ ነው እንጂ በሄድ ምንኛ ደስ ባለ። ትገርሚያለሽ ግን አይደል? ምን ላድርግ ብለሽ ነው? እኔም ተመልሼ እንደሱ አውሬ አልሆንበት። ከአንቺ በጣም ብዙ መማራቸው ነገሮች አሉ አይደል? ታውቂያለሽ፣ ግን በየዋህ ልብሽ በጣም ነምቀ ነው። እኔ ምን አለ ልክ እንዳንቺ የዋህ ልብ ኖሩኝ የሚበድሉኝን ሰዎች ይቅርታ ባደርግላቸው ብዬ እመኛለሁ። አትበድይ እንጂ መበደሉ ምንም ክፋት የለውም። ደግሞ ለሁሉም ነገር ፈራጅ ፈጣሪ ነው አይደል? በቃ እሱ እንዳደረገ አድርጎ ይቅጣው እንጂ እኔ ምን ማድረግ እችላለሁ? ይሄን እኮ ነው የምልሽ አይደል? በቃ ችግር የለውም። ልጁ በእርግጥ የሆነ ደስ የማይል ባህሪ ያለበት፣ ግን በቃ ሄደን እናጽናናዋለን። ለዲቭም እነግረዋለሁ፣ ሌላ ምን እነግረውና ተሰብስበን ሄደን እናጽናናዋለን። እሺ እንደው ምን ላድርግሽ ልልዬ፣ ጥሩ ሀሳብ እኮ ነሽ። አይደል? ማሰብ ምን ዋጋ አለው ብለሽ ነው። ለማንኛውም በተግባር ካደረግነው በኋላ በደንብ እንመሰጋገንበታለን። እሺ እሺ ልልዬ። አደይ ግን ደህና ነሽ? አዎ እኔ ደህና ነኝ። እሺ እና ምን ላግዝሽ? ምንም በቃ እቃ እናጣጥፍ። እሺ